ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራኦ ለዘባይነ ይስምዑ ወልሰሁ ነሲኦ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት በግዛቱ ህልፈት የሌለበት አምላክ ሰማዩንና ምድሩን ባህሩንና የብሱን ፈጥሮ የሚገዛ ሰውን ወዶ ሰው የሆነ ከመቤታችን ከድንግል ማርያም የተወለደ እኛን ፍለጋ ከሰማይ ወደ ምድር የወረደ ቅዱስ አምላካችን ስሙ ዛሬም ለዘላለም የተመሰገነ ይሁን። በደመ ክርስቶስ የተቀደሳችሁ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ በ40 በ80 ቀን የተወለዳችሁ የእግዚአብሔር ልጆች በሩቅም በቅርብም ያላችሁ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? አባታችን ነውና እኛ ልጆቹን፣ እረኛችን ነውና እኛን በጎቹን፣ መምህራችን ነውና እኛን ተማሪዎቹን፣ ንጉሳችን ነውና እኛን ሕዝቦቹን በአባትነቱ በቸርነቱ በረድኤቱ ጠብቆ በመቅደሱ የሚያኖረን ቃሉን እንድንሰማ የፈቀደልን እዚህች ሰዓት ያደረሰን አምላክ ስሙ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የተመሰገነ ይሁን፣ አሜን። ናሁኬ በእንተ ዝንቱ ይሁበክሙ እግዚአብሔር ትእምርተ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ምልክቱም ድንግል በድንግልና ጸንሳ በድንግልና ወንድ ልጅን ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይህን ቃል የተናገረው ነቢየ እግዚአብሔር የተባለው ልዑለ ቃል ነቢየ ልዑል የተባለው ነቢዩ ኢሳይያስ ነው። ከክርስቶስ ልደት 700 ዓመት ቀደም ብሎ የነበረው ነቢየ እግዚአብሔር ኢሳይያስ በትንቢት መነጽር ተገልጦለት አምላክ ከሰማይ ሰማያት እንደሚወርድ ከድንግል ማርያም እንደሚወለድ ስሙንም አማኑኤል ተብሎ እንደሚጠራ የተገለጸለት ነቢይ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ምልክቱም ድንግል በድንግልና ጸንሳ በድንግልና ወንድ ልጅን ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። የእግዚአብሔር ልጆች ምእመናን፣ ምእመናት በሩቅም በቅርብም ያላቸው እንግዲህ አማኑኤል ብሎ ያወጣለት ታላቁ ነቢይ ከአራቱ አበይት ነቢያት አንዱ የሆነው በዋነኛነት በስመጥርነት የሚታወቀው ታላቁ ነቢይ ነቢየ ልዑል ቅዱስ ኢሳይያስ ነው። እንግዲህ አምላካችን ሰው ሲሆን ከሰማየ ሰማያት ሲወርድ ከድንግል ማርያም ሲወለድ የተለያየ ስም ተሰጥቶታል። በዚህች ዓለም ላይ ሲመላለስ በታላቁ መልአክ በቅዱስ ገብርኤል አብሳሪነት በእመቤታችን ማህፀን አድሮ ከመወለዱ በፊት ገና ስሙንም ኢየሱስ ብለሽ ትጠሪዋለሽ ብሎ ታላቁ ነቢይ ልዑል ታላቁ መልአክ ቅዱስ ገብርኤል ለእመቤታችን ለድንግል ማርያም ብስራቱን ነግሯታል። ዛሬ አባታችን ቅዱስ አማኑኤል ነው። አማኑኤል ብሂል ዘበትርጓሜሁ እግዚአብሔር ምስሌነ። በቅዱስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ተብሎ ይጠራል። አማኑኤል ማለትም እግዚአብሔር ከኛ ጋር ሆነ ማለት ነው። እየሰማችሁ ነው? የእግዚአብሔር ልጆች እየተከታተላችሁ ነው? አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመቤታችን ሲወለድ ከኛ ተዘምዶናል። አምላካችን በለበሰው ስጋ ምድር ላይ በመመላለሱ አምላካችን ሰው በመሆኑ አማኑኤል የሚለውን ስም አግኝቷል። እንግዲህ ሰው ከመሆኑ ከመወለዱ በፊት በተለያየ ስም ይጠራ የነበረው እግዚአብሔር ሰውን ወዶ ሰው ከሆነ በኋላ ምድር ላይ ከተገለጠ
በኋላም በተለያዩ ስሞች ተጠርቷል። መጀመሪያ አልፋ ኦሜጋ ተብሎ ይጠራ ነበረ። አልፋና ኦሜጋ ይህን ቃል የተናገረው ራሱ ሰማይን የዘረጋው ምድርን በውሃ ያጸናው ታላቁ አምላካችን እግዚአብሔር ነው። የተነገረውም ለሊቀ ነቢያት ባህር ለሚከፍለው፣ ደመና ለሚጋርደው፣ መና ለሚያወርደው፣ እስራኤላውያንን ከግብፅ ባርነት ከፈርዖን ጽኑ ግዛት ነፃ የሚያወጣው ታላቁ ነቢይ ሊቀ ነቢያት ሙሴ 570 ጊዜ ከፈጣሪው ጋር የተነጋገረው ሙሴ ነው። ወደ እስራኤል ወደ ምድረ ግብፅ ሂድ፣ ሕዝቤንም ነፃ አውጣ፣ እንባቸው፣ ለቅሷቸው፣ ሐዘናቸው ከፊቴ ደርሷል ብሎ እግዚአብሔር ሙሴን ባዘዘው ጊዜ ማን ላከኝ ብዬ ለፈርዖን ልናገር አለ። ማን የላከ ቢለኝ ማን ልበለው ሲል አልፋና ኦሜጋ መጀመሪያውና መጨረሻው አህያ ሸራህያ ያለና የነበረው ሕያው እግዚአብሔር ነው የላከኝ በለዋል። አያችሁ በኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ አልፋና ኦሜጋ ላከኝ በለው፣ አህያ ሸራህያ ላከኝ በለው፣ ያለና የነበረ ለዘላለም ጸንቶ የሚኖር ሕያው እግዚአብሔር ላከኝ ብለህ ንገረው ብሎ ለፈርዖን ይህን ቃል እንዲናገር ይህን ቃል ተሸክሞ ወደ ቤተ መንግስት እንዲገባ ከእግዚአብሔር የተነገረው አልፋና ኦሜጋ የእግዚአብሔር ልጆች የመጀመሪያው ስሙ አልፋና ኦሜጋ ኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ የምናገኘው ቃል ነው። በሁለተኛ ደረጃ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ከመወለዱ ከ700 ዓመት በፊት ነቢየ ልዑል ኢሳይያስ ነው ይህን ቃል ያወጣለት። ይህን ስም ያወጣለት አማኑኤል ብሎ የጠራው ነቢየ ልዑል ነቢየ እግዚአብሔር ታላቁ ነቢይ ከአራቱ አበይት ነቢያት በአንደኛ ደረጃ ላይ የተቀመጠው ነቢዩ ኢሳይያስ ነው። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ የምናገኘው ነው። እነሆ እግዚአብሔር ምልክት ይሰጣችኋል፣ ምልክቱም ድንግል በድንግልና ጸንሳ በድንግልና ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ብሎ ስም ያወጣለት ታላቁ ነቢየ ልዑል ኢሳይያስ ነው። ክርስቶስ ብሎ ደግሞ ስም ያወጣለት ነቢየ እግዚአብሔር ዳንኤል ነው። ከአራቱ አበይት ነቢያት አንዱ የሆነው ዳንኤል ነቢየ ልዑል የተባለው ነቢየ እግዚአብሔር የተባለው ብዙ ዋጋ የከፈለው ስለ ሃይማኖት ስለ እውነት ብዙ መከራ የተቀበለው ነቢዩ ዳንኤል ነው። ክርስቶስ ብሎ ያወጣለትም እሱ ነው። በሁለተኛ ደረጃ ክርስቶስ ብሎ ያወጣለት ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ሰዎች እኔን ማን ይሉኛል? በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ የሰው ልጆች ሁሉ እኔን ማን ይሉኛል? መነ ይብሉኒ ሰዎች ማን ይሉኛል ብሎ ሐዋርያትን አምላካችን ከዕለታት አንድ ቀን ሰበሰበና ጠየቃቸው። አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርምያስ ይሉሃል፣ አንዳንዶቹ ሙሴ ነው ይሉሃል፣ አንዳንዶቹ ደግሞ ከነቢያት አንዱ ነው ይሉሃል እያሉ ራሳቸው ይሉት የነበረውን የማያውቅ መስሏቸው ማእምረ ኅቡዓት የሆነውን አምላክ እንዲህ ብለው ሊናገሩ ችለዋል። በዚህ ጊዜ አንትሙሰ መነ ትብሉኒ እናንተስ ማን ትሉኛላችሁ አላቸው። ለስም አጠራሩ ክብር ይግባውና እናንተስ እኔን ማን ትሉኛላችሁ አላቸው። ያን ጊዜ ከሐዋርያት መካከል ቅዱስ ጴጥሮስ መንፈስ ቅዱስ ገለጸለትና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ይሄንን አለ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ይሄንን ስጋና ደም አልገለጸልህም፣ የሰማይ አባቴ ነው የገለጸልህ። የሰማይ አባቴ መንፈስ ነው የገለጸልህ እንጂ ስጋና ደም አልገለጸልህም። አንተ ብፁዕ ነህ አለው። አንተ ቅዱስ ነህ አለው። አያችሁ የብጽዕና ማዕረግ የቅድስና ማዕረግ የተሰጠው ክርስቶስ የሚለውን ስም በአደባባይ በመናገሩ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር። ሁለተኛው ቅዱስ ጴጥሮስ ነው። በመጀመሪያ ነቢየ እግዚአብሔር ዳንኤል ነው ክርስቶስ ብሎ ያወጣለት። በትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ ኢየሱስ ብሎ ደግሞ ያወጣለት ታላቁ ሊቀ መላእክት በእግዚአብሔር ፊት የሚቆመው በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ያለው እኔ በእግዚአብሔር ፊት የምቆመው ታላቁ መልአክ ቅዱስ ገብርኤል ነኝ ያለው በፈጣሪው ፊት የሚቆመው መልአክ
በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ጀምራችሁ በምታነቡ ጊዜ የምታገኙት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ድንግል ማርያም ሆይ ደስ ይበልሽ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነውና እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ይህን ስም ያወጣለት ማን ነው? እግዚአብሔር ልጆች ታላቁ መልአክ በእግዚአብሔር ፊት የሚቆመው መልአክ ሐሰተኛው ያልሆነ እውነተኛው መልአክ ቅዱስ ገብርኤል ነው ኢየሱስ የሚለውን ስም ያወጣለት። ስሙንም ኢየሱስ ብለሽ ትጠሪዋለሽ። በማቴዎስ ወንጌል ምዕራፍ 1 ከቁጥር 19 ላይ 18 ላይ የዳዊት ልጅ ዮሴፍ ሆይ አለ ቅዱስ ገብርኤል እንዲሁ በሕልም ተገልጾ ለአረጋዊ ዮሴፍ ለዚህ ሽማግሌው ዮሴፍ የዳዊት ልጅ ዮሴፍ ሆይ ማርያም የጸነሰችው በመንፈስ ቅዱስ ስለሆነ እርሷን ወደ ቤትህ ለመውሰድ አትፍራ። አትፍሩ የእግዚአብሔር ልጆች ስሟን ለመጥራት አትፍሩ። አማልጅን ለማለት አትፍሩ። በአማላጅነቷ ለመማፀን አትፍሩ። አትፍራ ነው ያለው። የሚጠራጠረውን አረጋዊ ዮሴፍን ከሷ የተጸነሰው በመንፈስ ቅዱስ በግብረ መንፈስ ቅዱስ ከሶስቱ አካል አንዱ አካል ነውና ዮሴፍ ሆይ የዳዊት ልጅ ዮሴፍ ሆይ ማርያምን ለመውሰድ ወደ ቤትህ አትፍራ። በመንፈስ ቅዱስ ነው የጸነሰችው። እርሷን ወደ ቤትህ ለመውሰድ አትፍራ። እርሷ ወንድ ልጅ ትወልዳለች። እርሱም ሕዝቡን ሁሉ ከኃጢአታቸው ስለሚያድናቸው ስሙን ኢየሱስ ብለህ ትጠራዋለህ። የእግዚአብሔር ልጆች ለዮሴፍም የተነገረው ስሙን ኢየሱስ ብለህ ትጠራዋለህ። ከሷ የተወለደው የተጸነሰው በግብረ መንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ አትሳቀቅ አለው። አትፍሩ ይለናል እግዚአብሔር። ስሟን ለመጥራት አትፍሩ። አማልጅን ለማለት አትፍሩ። ሰዓሊ ለነ ቅድስት ለማለት አትፍሩ። አረጋዊ ዮሴፍ ተጨንቆ ነበር። አትፍራ፣ እርሷን ወንድ ልጅ ትወልዳለች። እርሱም ሕዝቡን ሁሉ ከኃጢአታቸው ስለሚያድናቸው ስሙን ኢየሱስ ትለዋለህ። ከኃጢአት የሚያድነን ነው ኢየሱስ። ከበደል የሚያድነን ነው ኢየሱስ። ከበሽታም ይፈውሰን ነው ኢየሱስ። ከወደቅንበት የሚያነሳን ነው ኢየሱስ። ይሄን ስም ለመጥራት አትሳቀቁ፣ አትፍሩ የእግዚአብሔር ልጆች። ታላቁ መልአክ ክንፉን እያማታ ሊባኖስ የሚባል ተራራ ድረስ እስኪሰማ ድረስ ክንፉን እያማታ እየወደቀ እየተነሳ ደስታውን መቆጣጠር አቅቶት ለእመቤታችን እየሰገደ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ድንግል ማርያም ሆይ ደስ ይበልሽ እነሆ እግዚአብሔር ከአንቺ ጋር ነውና። እግዚአብሔር ልጆች እግዚአብሔር ከማን ጋር ነው? እግዚአብሔር ከድንግል ማርያም ጋር ነው። የመረጣት እግዚአብሔር ነው። ያከበራት እግዚአብሔር ነው። ከፍ ከፍ ያደረጋት እግዚአብሔር ነው። ገና አምላካችን ሰው ከመሆኑ በፊት ለፍጥረት ሁሉ መድኃኒት አድርጎ እግዚአብሔር ከፍጥረት ሁሉ ለይቶ ከፍ ያደረጋት ማደሪያው መክበሪያው መገለጫው ያደረጋት ድንግል ማርያም ናት። በአማን ነጸረ እግዚአብሔር አብ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጼኖ ወይረከበ ዘከማኪ ወሰምረ መዓዛዚአኪ ወአፍቀረ ስነኪ ወፈኖ ሀቢኪ ወልዶ ዘያፈቅር እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻውን ሁሉ ለ5500 ዘመን ተመለከተ፣ ተነፈሰ፣ አሻተተ። 5500 ዘመን ሰው አጣ። 5500 ዘመን ሲፈጸም እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደምግባትሽንም ወደደ፣ የሚወደውን ልጁንም ወደ አንቺ ሰደደ። ክብርና ምስጋና ለድንግል ማርያም ለአማኑኤል እናት ይድረሳት። የእግዚአብሔር ልጆች መልአኩም እንዲህ ነው ያላት፣ ማርያም ሆይ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ በእግዚአብሔር ፊት ሞገስ ጸጋን አግኝተሻልና ደስ ይበልሽ፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ። የእግዚአብሔር ልጆች ኢየሱስ ብሎ ስም ያወጣለት ታላቁ መልአክ ቅዱስ ገብርኤል ነው። ኢየሱስ ብላችሁ ለመጥራት አትሳቀቁ። ኢየሱስ ሕይወት ነው። ኢየሱስ መድኃኒት ነው። ኢየሱስ ቤዛ ነው። ኢየሱስ ከወደቅንበት የሚያነሳ፣ ኢየሱስ ከወራቅንበት የሚሰበስበን፣ ኢየሱስ ክርስቶስ ካደፍንበት ያነጻን፣ ኢየሱስ ክርስቶስ ታሪካችንን የቀየረልን ነው። እነዚህ ስሞች ሁሉ የተሰጡት አምላክ ሰው ከሆነ በኋላ ነው። ኢሳይያስ አማኑኤል አለው፣ ዳንኤል ክርስቶስ አለው፣ ኢየሱስ ክርስቶስ ያለው፣ ኢየሱስ ያለው ደግሞ ታላቁ መልአክ ቅዱስ ገብርኤል፣ በሁለተኛ ደረጃ ሊቀ ሐዋርያት ቅዱስ ጴጥሮስ
አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ይህንን ሥጋና ደም አልገለጠልህም የአባቴ መንፈስ እንጂ። አንተ ብፁዕ ነህ፣ በአንተ መሰረትነት አንተ መሰረት ነህ። በአንተ መሰረትነት ላይ ቤተ ክርስቲያንን እሰራታለሁ። የሲኦል ደጆች ሊያነዋውጧት አይችሉም። ዋና ቀጸ ሲኦል ይሄይልዋ፣ የሲኦል ደጆች አይችሏትም። የአጋንንት ሰራዊት አይችሏትም። የመናፍቃን አይችሏትም። የእግዚአብሔር ልጆች በቅዱስ ጴጥሮስ መሰረትነት ላይ በእውነት መሰረት ላይ ተመስርታለችና። አዎ ኢየሱስ ያለው ታላቁ መልአክ ቅዱስ ገብርኤል፣ በሁለተኛ ደረጃ ሊቀ ሐዋርያት ቅዱስ ጴጥሮስ አባታችን ነው ይህን ቃል የተናገረው። መድኃኔ ዓለም ብለው ደግሞ ያወጡለት ደግሞ የሳምራውያን ሰዎች ናቸው። የእግዚአብሔር ልጆች የሳምራዊቷ ሴት ያች ውሃ ልትቀዳ በቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምራችሁ እስከ መጨረሻው ስታነቡ እስከ 43 ስታነቡ የምታገኙት ሕያውና ዘላለማዊ ቃል አለ። ያቺ ሴት ውሃ ልትቀዳ ስትመጣ ሚስጥሯን ገበናዋን ሁሉ የሚያውቅ አልመሰላትም። ማእምረ ኅቡዓት መሆኑን ረስታ ተራ ሰው መስሏት የሚያነጋግራት ብዙ ነገር ከነገረችው በኋላ እሷ የደበቀችውን ሚስጥር ሁሉ ካወጣባት በኋላ ሴትየዋ ማድጋዋን ትታ ከጉድጓድ ውሃ ተነስታ ወደ ከተማ ወጥታ የሰራሁትን ነገር ሁሉ ነገረኝ፣ ሚስጥሬን ሁሉ አወጣብኝ፣ ኑና ኢየሱስን እዩት እያለች ምስክርነት የሰጠች ሴት ናት። በዚህ መሰረት ከከተማ ብዙ ሕዝብ ሰዎች ተከትለዋት ወደዚያ ወደ ውሃው ቦታ ወረዱ። ያን ጊዜ ኢየሱስ ክርስቶስን አዩት። በቃሉ ምክንያት ሌሎች ብዙ ሰዎችም በእርሱ አመኑ። ሴትየዋንም ከእንግዲህ ወዲህ እሱን የምናምነው አንቺ በነገርሽን ቃል ብቻ ሳይሆን እኛ ራሳችን ስለምናምንና በእርግጥም የዓለም መድኃኒት እንደሆነ ስላወቅን ነው አሏት። የዓለም መድኃኒት ማለት መድኃኔ ዓለም ማለት ነው። መድኃኔ ዓለም ማለት የዓለም ሁሉ መድኃኒት ነው። የእግዚአብሔር ልጆች መድኃኔ ዓለም ሕይወት የሆነን መድኃኒት የሆነን ያዳነን የፈወሰን ከወደቅንበት ያነሳን ይሄ ትልቁ ገናናው ስሙ ነው። የእግዚአብሔር ልጆች መድኃኔ ዓለም ብለው ያወጡለት የሳምራውያን ሰዎች ናቸው። የሳምራዊቷ ሴትና የሳምራውያን ሰዎች ማቴዎስ የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምራችሁ እስከ 43 ስታነቡ ይሄን ሕያውና ዘላለማዊ ቃል በእርግጥም የዓለም መድኃኒት እንደሆነ ስላወቅን ነው አሏት። ተከትለዋት የመጡ ብዙ ሕዝብ ይዛ መጣች። የነገራት የውስጧን የአንጀቷን ከልቧ ከሰው ደብቃ የምትኖረውን ታሪኳን ሁሉ ግልጽ አድርጎ ሲነግራት አያውቅም እንደ እግዚአብሔር ሁሉን አዋቂ እኮ ነው ኢየሱስ ክርስቶስ። ማእምረ ኅቡዓት እኮ ነው። የሁላችንን ሕይወት ማን ይመረምራል? አምላካችን ኢየሱስ ክርስቶስ ይመረምራል። የእግዚአብሔር ልጆች እንግዲህ ዛሬ ከነዚህ ስሞች አንዱ የሆነው እንግዲህ የእግዚአብሔር የፈጣሪያችን ስሙ ቅዱስ አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው አለ በማቴዎስ ወንጌል ምዕራፍ 1ኛው ምዕራፍ ላይ ስታነቡ። እንግዲህ ዛሬ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ወይም ቅዱስ አማኑኤል ተአምር ያደረገበት ቀን ነው። ተአምረ እግዚእ ተብላ ትጠራለች። የዛሬዋ ቀን ተአምረ እግዚእ ተብላ ትጠራለች። ተአምር ምንድነው ብትሉኝ፣ ተአምር የሚለውን ቃል በቁሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን አምላክ በአምላክነቱ ከፍጡራን አእምሮ በላይ የሆነውን አምላካዊ ተአምራት ያደረገበት ቀን ነው። ቤተ ክርስቲያን አስባው ትውላለች። በዛሬው ቀን አማኑኤል እግዚአብሔር ከኛ ጋር ሆነ። ኢየሱስ መድኃኒት፣ አዳኝ፣ ፈዋሽ፣ መድኃኔ ዓለም፣ የዓለም መድኃኒት፣ ክርስቶስ መሲህ እያል የምንጠራው በዚህና በዚህ ምክንያት ነው። የእግዚአብሔር ልጆች ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ፣ ኢየሱስ ክርስቶስ ብሎ አምኖ ለሚጠራው ሰው ከማር ወለላ የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ፣ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ምግብ ነው። አንዴ ከበሉት የማያስርብ ነው። አያችሁ የእግዚአብሔር ልጆች አንዴ ከበሉት የማያሰርብ ነው። ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምኦ፣ ኢየሱስ ክርስቶስን አምኖ ለሚጠጡት የሕይወት መጠጥ ነው። አዎ ጥምን የሚያረካ ነው።
በእውነት አምኖ ለሚጠጣው አምኖ ለሚመገበው አምኖ ስሙን ለሚጠራው ኢየሱስ ክርስቶስ ከማር ወለላ የጣፈጠ ነው። ቤተ ክርስቲያን ይህንን ቃል በየዕለቱ 365ቱንም ቀን ቤተ ክርስቲያን ከኪዳን በፊት ተአምረ ኢየሱስ ከመነበቡ በፊት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምዖ። አያችሁ፣ ለሚጠጣው የሕይወት መጠጥ ነው፣ ለሚመገበው የሕይወት ምግብ ነው፣ አንድ የከበሉት የማያስርብ ነው፣ ስሙን ለሚጠሩት ከማርና ወለላ የጣፈጠ ነው። ዛሬ ግን አማኑኤል ተብሎ በሚጠራው ስም እንማማራለን። ከተፈጥሮ ሕግ ውጭ በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ሲፈጸም ተአምር ተብሎ ይጠራል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እግዚአብሔር እግዚአብሔር ዓለምን መፍጠሩ ተአምር ነው። ሰውን በምሳሌው መፍጠሩ ተአምር ነው። ሰማይና ምድሩን መዘርጋቱ ተአምር ነው። ሰማይን ያለ ምሰሶ ማቆሙ ተአምር ነው። ምድርን በውሃ ላይ ማጽናቱ ተአምር ነው። ውሃውን በእሳት ላይ ማጽናቱ ተአምር ነው። እሳቱን በነፋስ ላይ መዘርጋቱ ተአምር ነው። የእግዚአብሔር ልጆች የማናያቸው የማንመረምራቸው የእግዚአብሔር ብዙ ተአምራት አሉ። ነግረን አንጨርሰው፣ ከአይምሮ በላይ ነው። በልዎ ለእግዚአብሔር ግሩም ግብርከ። ነቢየ እግዚአብሔር ልበ አምላክ የተባለው ዳዊት፣ 7 ሀብታት የተሰጠው ዳዊት፣ እንደ ልቤ ነህ ያለው ዳዊት አባታችን በመዝሙር 65ኛው መዝሙር ቁጥር 3 ላይ እግዚአብሔርን እንዲህ በሉት ስራ ሁሉ ግሩምና ድንቅ ነው በሉት። የእግዚአብሔር ልጆች ተመርምሮ ስለማይደረስበት ከአይምሮአችን በላይ ስለሆነ ዳዊት ምን አለ? እግዚአብሔርን እንዲህ በሉት ስራህ ግሩምና ድንቅ ነው በሉት። ሰማዩ የተዘረጋው በእርሱ ነው። ምድሩ በውሃ ላይ የጸናው በሱ ነው። የእግዚአብሔር ልጆች ዘአጽንዐ ለምድር ዲበ ማይ፣ ምድርን በውሃ ላይ አጸናት። ለከውእቱ መዓልቶ ዚአከ ኢቲ ሌሊት፣ መዓልቱ ያንተ ነው፣ ሌሊቱ ያንተ ነው፣ ቀኑ ያንተ ነው፣ መጨለማው ያንተ ነው። ለከውእቱ መዓልቶ ዚአከ ኢቲ ሌሊት። ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 73ኛው መዝሙር ላይ ስታነቡ የምታገኙት ለከውእቱ መዓልት ወዚአከ ኢቲ ሌሊት፣ ጨለማው ያንተ ነው፣ ብርሃኑ ያንተ ነው፣ ቀኑ ያንተ ነው፣ ሌሊቱ ያንተ ነው፣ ሁሉ ያንተ ነው፣ ሁሉ ባንተ ነው፣ ሁሉ ካንተ ነው። አያችሁ እግዚአብሔር ልጆች፣ ለከውእቱ መዓልቶ ዚአከ ኢቲ ሌሊት፣ አንተ ፈጠርከ ፀሐየ ወወርሃ፣ አንተ ፀሐይንና ጨረቃን ፈጠርክ። ወአንተ ገበርከ አድባረ ምድር ኩሎ፣ ተራራውን ኮረብታውን ባህሩን የብሱን የፈጠርከ አንተ ነህ። ክረምተ ወሐጋየ ዘአንተ ፈጠርከ፣ ክረምት 3 ወር ክረምቱን 9 ወር በጋውን የምታፈራርቀው አንተ አይደለም እንዴ? አማኑኤል አምላካችን እግዚአብሔር ከኛ ጋር የሆነበት አያችሁ። ስጋችንን ለብሶ በምድር ተመላልሶ ሊፈልገን ሊሰበስበን ከወደቅንበት ሊያነሳን እኛን ወዶ ሰው የሆነው አምላካችን አማኑኤል እኛን ፍለጋ ነው የመጣው። ይሄ ሁሉ ተአምራት ነው። ሰማዩ የሱ ነው፣ ምድሩ የሱ ነው፣ ባህሩ የሱ ነው፣ የብሱ የሱ ነው፣ ጨለማው የሱ ነው፣ ብርሃን የሱ ነው። ሌሊትና መዓልቱን የሚያፈራርቀው ክረምትና በጋውን የሚያፈራርቀው እሱና እሱ ብቻ ነው። ለከውእቱ መዓልቶ ዚአከ ኢቲ ሌሊት፣ ጨለማው ያንተ ነው፣ መዓልቱ ያንተ ነው፣ ሌሊቱ ያንተ ነው። አንተ ፈጠርከ ፀሐየ ወወርሃ፣ አንተ ፀሐዩን ጨረቃውን ባህሩን የብሱን ፈጠርክ። ወአንተ ገበርከ አድባረ ምድር ኩሎ፣ ተራራውን ኮረብታውን ባህሩንና የብሱን የፈጠርክ አንተ ነህ። ክረምተ ወሐጋየ ዘአንተ ፈጠርከ፣ 3 ወር ክረምትን 9 ወር በጋን የምታፈራርቀው አንተ ነህ። መዝሙር 73ኛው መዝሙር ስታነቡ ይሄ ሁሉ ተአምር ነው። እኛ ግን ማለት ያለብን በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔር ሆይ እግዚአብሔርን እንዲበሉት አንተ ስራህ ግሩምና ድንቅ ነው በሉት። ከኛ አይምሮ በላይ ስለሆነ ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዷ ተግባሩ ለእኛ ተአምራት ናቸው። ስለዚህም ነው ኤልሻዳይ ካህል የኩሉ፣ ሁሉን ቻይ እያልን ጽዋትና ማታ የምንጠራው ካህል የኩሉ፣ ሁሉን ቻይ ኤልሻዳይ፣ የሚቸግርህ የሚሳንህ የሚያቅትህ የሌለ ሁሉ ባንተ ሁሉ ካንተ ሁሉ ስላንተ የሆነ ዘወቱ ሁሉ ከሆነ አይደለም እንለው በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ ባንተ ሁሉ በእርሱ ሆነ ዘወቱ ሁሉ ከሆነ ወዘእንበሌሁ አልቦ ዘኮነ፣ ያለ እርሱ የሆነ ምንም ነገር የለም። የእግዚአብሔር ልጆች ሁሉ በእርሱ ሁሉ ከእርሱ ሁሉ በእርሱ ነው የሆነው። ካህሌ ሁሉን ቻይ እያልን የምንጠራው ለዚህ ነው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸውና ደስ ስላሰኙት ተአምራት ማድረግን ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉ፣ ደመና ሲጋርዱ፣ መና ሲያወርዱ፣ ባህር ሲከፍሉ ያን ተአምራት ሲያደርጉ
መና ሲያዘንሙ ውሃ ሲያፈልቁ ኦሪት ዘጸአትን ስንመለከት የምናገኘው ሕያውና ዘላለማዊ ቃል እነ ኤልያስ ሰማይን ሲለጉሙ እሳቱን ሲያዘንሙ ሙታን ሲያስነሱ አንደኛ ነገሥትን ስንመለከት በሰፊው በዝርዝር የምናገኘው ሕያውና ቃል ነው። እነዚህ ፍጡራን ናቸው። እሱ ግን ፈጣሪ ፍጥረታት መጋቢ ዓለማት ነው። ተአምር ማድረግ የባህሪ ገንዘቡ ነው። እንዲያውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ነው ብሎ ለመናገር ያስደፍረናል። በሐዲስ ኪዳንም መድኃኒታችን ብዙ ተአምራት ሰርቶ ለሐዋርያት የተአምራት ጸጋውን ሰጥቷቸዋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 17 ቁጥር 20 ስታነቡ የምታገኙት ዱያነ ፈውሱ ሙታነ አንሱ እለ ለምጽ አንጽሑ አጋንንት አውጹ ድውያንን ፈውሱ የሞተውን አንሱ ዕውራንን አብሩ ለምጻሞችን አምጹ በከንቱ የሰጠኋችሁን በከንቱ ስጡ በጸጋ የሰጠኋችሁን በጸጋ ስጡ ብሎ እግዚአብሔር አምላክ ለአባቶቻችን ለሐዋርያት ድውይ የመፈወስ ሙት የማንሳት ጎባጣ የማቅናት ዕውር የማብራት ለምጽ የማንጻት አጋንንት የማውጣት አምላካዊ ተአምር ሊሰራ በአምላካዊ ስራ ሊሰራ የሚገባውን ለልጆቹ ለደቀ መዛሙርቶቹ ለሚወዳቸው የሞተውን አንሱ ጎባጣውን አቅኑ ዕውሩን አብሩ ለምጻሙን አንጹ የዕውሩን አብሩ የሞተውን አንሱ ብሎ እግዚአብሔር በማቴዎስ ወንጌል ምዕራፍ 10 ቁጥር 8 ምዕራፍ 17 ቁጥር 20 ማርቆስ ወንጌል 16 ቁጥር 17 ሉቃስ ወንጌል ምዕራፍ 10 ቁጥር 17 ዮሐንስ 14 ቁጥር 12 ይህን ሁሉ ጸጋ ይህን ሁሉ በረከት ሳይሰስት ሳይነፍግ በሰፊው ሰጥቷቸዋል አባቶቻችን ሐዋርያት ላመኑበት ሁሉ። አያችሁ ሁሉ ይትካሃል ለዘያምን በእኔ ለሚያምን ሁሉ ይደረግለታል። እግዚአብሔር ስስት የለበትም። አዎ በሰው ሊታሰብ የማይገባውን በቅዱሳኑ እንዲደረግ እግዚአብሔር ያደርጋል። እነርሱም በተሰጣቸው ስልጣን ብዙ ተአምራት ሰርተዋል። የሞት አንስተዋል፣ ጎባጣ አቅንተዋል፣ ዕውር አብርተዋል፣ አጋንንት አውጥተዋል። በሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ምዕራፍ 5 ቁጥር 1 ላይ በሐዋርያት ሥራ 5:12 ላይ ብዙ ጥቅስ መጥቀስ ይቻላል። የእግዚአብሔር ልጆች ዛሬ የምናከብረው የአምላካችን የፈጣሪያችን የኢየሱስ ክርስቶስ ተአምረ እግዚእ ተአምራት የምንላቸው ጌታችን በመዋዕለ ስብከቱ ብዙ ተአምራትን ሰርቷል። እያንዳንዱ ግን ቢጻፍ ዓለም በራሱ ባልበቃች ነበር። ከነዚህ መካከልም አምላካችን ኢየሱስ ክርስቶስ በመዋዕለ ስጋዌው በዚህ ዕለት በ7 እንጀራና በጥቂት ዓሣ ሴቶችና ሕፃናትን ሳይጨምር 4000 ሰዎችን በቸርነቱ አበርክቶ አጥግቧቸዋል። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። ስንት አልኳችሁ? 4000 ምዕመናንን አባወራዎቹን ሕፃናት አሉ 4000 ሴቶች አሉ 4000 የእግዚአብሔር ልጆች። ሴቶች አይበሉም እንዴ? ሴቶች አይመገቡም እንዴ? በደንብ አድርገው ይመገባሉ፣ በደንብ አድርገው ይበላሉ። ግን በኦሪቱ ስርዓት በሙሴው ስርዓት በኦሪቱ ስርዓት ሴቶችና ሕፃናት ከቁጥር አይገቡም ነበር። አባወራ ብቻ 1-2 ተብለው ይጠሩ ስለነበረ ከሴቶችና ከሕፃናት ሳይጨምር 4000 ሰዎችን በቸርነቱ ያንን 7 እንጀራና ጥቂት ዓሣ አበርክቶ አጥግቧቸዋል። በዛሬው ቀን በዛሬቱ ዕለት ናታ ጥር 28 ቀን ደቀ መዛሙርቱም የተረፈውን 7 ቅርጫት ትርፍራፊ ማዕድ አንስተዋል። ክብርና ምስጋና ለአማኑኤል አምላካችን ይሁን። ጌታችን በካህንነቱ የተራቡትን ሲያጠግብ እንዲሁ አይደለም። በጊዜው የነበሩ አይሁድ ጠማሞች ነበሩና እነሱን ምላሽ በሚያሳጣ መንገድ ነበር እንጂ አይሁድ ላለማመን ብዙ ጥረት ነበራቸውና በጣም ተጠራጣሪዎች ነበሩ። ይከታተሉ ነው ለክስ እንዲመቻቸው ዛሬ ምን አደረገ፣ ዛሬ ምን ሰራ፣ ዛሬ ምን ተአምር አደረገ እያሉ ያን ከስር እየመዘገቡ ለክስ እንዲመቻቸው ዕለት የሚመጡት ለተንኮል ነበር፣ ለክፉ ስራ ነው። ዛሬም አሉ በእውነቱ የአይሁድ ልጆች ዛሬም አሉ የእግዚአብሔር ልጆች። በዚህ ዕለት እንጀራውን አበርክቶ ሲያበላቸው አንደኛ ጊዜው አመሻሽ ላይ ነበረ። ምክንያት ጠዋት ላይ ቢሆን ከቤታችን የበላነው ሳይጎድል ብለው ከማመን ይርቁ ነበርና ጠዋት ላይ ቢሆን ጠዋት የበላነው ሳይጎድል በበላነው ላይ ምግብ ጨምሮልን ነው ብለው ይጠራጠሩ ነበርና፣ በሁለተኛ ደረጃ ከውሃ ዳር አድርጎታል። መታጠቢያ ብናጣ በደንብ ሳንበላ ቀረን እንዳይሉ አያችሁ፣ ምላሽ ለማሳጣት ምክንያት ለማሳጣት ከውሃ ዳር አድርጎታል። በሶስተኛ ደረጃ ሳር የበዛበት ቦታ ላይ አድርጎታል። 7ቱን እንጀራ ጥቂቱን ዓሣ አበርክቶ 4000 አባወራዎች፣ ሴቶቹ 4000፣ ሕፃናቱ 4000፣ ያ ሁሉ ሕዝብ በልቶ ጠጥቶ ትርፍራፊው 7
ቅርጫት ሙሉ ወሰብ ተነስቷል። የእግዚአብሔር ልጆች እግዚአብሔር ሕይወት ነው። መድኃኔዓለም ሕይወት ነው። አማኑኤል በረከት ነው። የእግዚአብሔር ልጆች ምክንያቱም መቀመጫ ብናጣ በደንብ ሳንበላ ቀረን እንዳይሉ ሶስተኛው ሳር የበዛበት ቦታ ላይ የተመቻቸ ቦታ ላይ በመስኩ ላይ ነው አድርጎታል። ምክንያቱም መቀመጫ ብናጣ በደንብ ሳንበላ ቀረን እንዳይሉ አራተኛው ከከተማ አርቆ ምድረ በዳ ላይ አድርጎታል። ምክንያቱማ ያማ ባይሆን ፈጣን ደቀ መዛሙርቱ ተሯሩጠው ከከተማ እየገዙ አቅርበውለት ነው እንጂ እሱ አበርክቶ አይደለም እንዳይሉ አያችሁ። ከከተማ አርቆ በምድረ በዳ ላይ በሳር ላይ አስቀምጦ በተመቻቸ በምቹ ሁኔታ ምክንያት በማያገኙበት ሁኔታ በዚህ በአራት ምክንያት አምላካችን ኢየሱስ ክርስቶስ ወይም ቅዱስ አማኑኤል በዛሬው ዕለት 7ቱን እንጀራ ጥቂቱን ዓሣ አበርክቶ 4000 አባወራዎች ከሴቶቹ ከወንዶቹ ጋር ስንቆጥራቸው ከ12000 ሰው በላይ በልቶ ጠጥቶ ተርፎት 7 ቅርጫት እንዲነሳ ያደረገው መቼ ነው? ጥር 28 ቀን ቅዱስ አማኑኤል ክብርና ምስጋና ለፈጣሪያችን ይሁን። ጌታችን ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ አለ። ያዝንልናል፣ ይራራልናል። እግዚአብሔር ለስጋችንም ለነፍሳችንም ለምድርም ለሰማዩም ነው የሚጨነቅልን። መድኃኔዓለም በምድር እንዳያርበን እንዳይጠማን መጠለያ እንዳናጣ እንዳናዝን አንገታችንን እንዳንደፋ መድኃኔዓለም ይጨነቅልናል። ጌታችን ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ሙሉ ውለዋል አድረዋልና የሚበሉ ስለሌላቸው አዝንላቸዋለሁ አለ። አማኑኤል አዛኝ ነው። አማኑኤል ይቅርባይ ነው። አማኑኤል ርኅሩህ ነው። በመንገድም እንዳይዝሉ ጦማቸውንም ላሰናብታቸው አልፈልግም አለ ኢየሱስ ክርስቶስ። ጦማችንን አንኑር። የእግዚአብሔር ልጆች ወደ ቅዱስ ሥጋው ወደ ክቡር ደሙ እንቅረብ። ንስሐ ገብተን ወደ አምላካችን እንቅረብ። ነፍሳችን ተርባለች። ነፍሳችን ተጠምታለች። ነፍሳችን ተጎሳቁላለች። ነፍሳችን ተራቁታለች። የምንወጣው የምንወርደው ለስጋዊ ሕይወታችን ነው። ለስጋዊ ሕይወታችን በቀን 3 ጊዜ ከበዛም 4 ጊዜ እንመግበዋለን። ነፍሳችን ግን በቀን 1 ጊዜ የእግዚአብሔርን ቃል መስማት ትፈልጋለች። ሲሳያነ ነፍስ ቃል እግዚአብሔር ውእቱ የነፍስ ምግቧ የፈጣሪዋን የመድኃኔዓለምን የአማኑኤልን ቃል መስማት ነው። ወንጌል መማር ነው። ይሄ የሕይወት ቃል ነው። ይሄ የድህነት ቃል ነው። ይሄ የዘላለም ሕይወት የሚያሰጥ ነው። እኛ የምንሮጠው ለስጋዊ ነው። እኛ የምንሮጠው የምንባክነው ለምድራዊ ነው፣ ለጊዜያዊው ነው። ይሄ ግን የዘላለሙ ነው። ይሄ ግን መንፈሳዊ ምግብ ነው። የነፍስ ምግቧ ይሄ ነው። ጌታችን ኢየሱስ ክርስቶስ 3 ቀን ሙሉ ውለዋል አድረዋል። የሚበሉ ስለሌላቸው አዝንላቸዋለሁ። በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ ይህን ያህል እንጀራ በምድረ በዳ ከወዴት ይመጣል ብለህ ነው? ከየት እናገኛለን አሉ። ተከራከሩ። ታያችሁ፣ በስራቸው ምንም ነገር ምግብ አልነበረም። ጌታችን ኢየሱስም ስንት እንጀራ አላችሁ አላቸው። ሁሉን አዋቂ የሆነው ማእምረ ኅቡዓት የሆነው ይፈትን ልበ ወኩላያተ እግዚአብሔር ልብን ኩላሊትን ሳይቀር የሚመረምረው ስንት እንጀራ ነው አጠገባችሁ ያለው አላቸው። እነርሱም 7 እንጀራ ጥቂት ትንሽ ዓሣ ብቻ ነው ያለን አሉት። ሕዝቡም በምድር ላይ እንዲቀመጡ በመስክ ላይ እንዲቀመጡ አድርጓቸው አለ። 7ቱን እንጀራ ዓሣውንም ይዞ ባረከ፣ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ ሁሉም በሉ፣ ጠጡ፣ ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት ሙሉ አነሱ። የእግዚአብሔር ልጆች የአማኑኤል እጅ ሲዘረጋ ጥቂቱ ብዙ ይሆናል። በሽተኛው ይፈወሳል፣ ጎባጣው ይቀናል፣ እውሩ ይበራል፣ ያዘነው ይጽናናል፣ አንገቱን የደፋው ቀና ይላል። ወደ አማኑኤል ወደ አምላካችን ወደ ኢየሱስ ክርስቶስ እንጠጋ፣ እንጣበቅ፣ ከሱ ጋር እንኑር። ሕይወት ከሱ ጋር ጣፋጭ ነው። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስን አምኖ ለሚጠራው አምላኬ ፈጣሪ ኢየሱስ ክርስቶስ ብሎ ለሚጠራው ስሙ ከማር ወለላ ይጣፍጣል። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ አምኖ ለሚመገበው የሕይወት ምግብ ነው። ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምዖ አምኖ ለሚጠጣው
የሕይወት መጠጥ ነው፣ መድኃኒት ነው፣ ፈዋሽ ነው፣ አዳኝ ነው። የእግዚአብሔር ልጆች የአማኑኤል እጅ ሲዘረጋ 7 እንጀራ ጥቂቱ ዓሣ በረከተ። 7000 ሰዎች በሉ ጠጡ፣ ሕፃናቱ በሉ ጠጡ። ሕፃናት የማይቆጠሩት በኦሪቱ ሥርዓት ከሚበሉት የሚፈረፍሩት መሬት ላይ የሚጥሉት ስለሚበዛ ነው። ሴቶችም በአደባባይ ምግብ ሲበሉ ጭምት ስለሆኑ ፈሪ ስለሆኑ እንደ ወንድ ልጅ በደንብ ሰንዝረው ስለማይበሉ በዚህና በሌላ በተለያዩ ምክንያቶች ሴቶችና ሕፃናት ሳይቆጠሩ ይላል እንጂ ሴቶቹም አሳምረው ይበላሉ፣ ሕፃናትም አሳምረው ይበላሉ። ከ12000 ሰው በላይ ተመግቦታል። 7 ቂጣ 7 እንጀራ አያችሁ፣ የተረፈው 7 ቅርጫት እንዲነሳ አደረገ። ዛሬም ወደ አምላካችን እንጠጋ፣ ዛሬም ወደ ፈጣሪያችን እንቅረብ። የእግዚአብሔር ልጆች ይሄ የሕይወት ቃል ይሄ የዘላለም ቃል በዕለት በዕለት እናስተላልፋለንና ለሚገባው ሰው እንዲደርስ ሰብስክራይብ አድርጉ፣ ለሁሉም ሰው እንዲተላለፍ አድርጉ። ያስተማረን የመከረን ቅዱስ አምላካችን አማኑኤል ስሙ ይክበር ይመስገን። እነሆ እግዚአብሔር ምልክት ይሰጣችኋል፣ ምልክቱም ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልድላችኋለች፣ ስሙንም አማኑኤል ትለዋለች። ዛሬ አማኑኤል ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 32 ላይ 7ቱን እንጀራ ጥቂቱን ዓሣ አበርክቶ 4000 ወንዶችን ከሴቶቹና ከሕፃናት ውጪ የመገበበት ቀን፣ ያበላበት ያጠጣበት ቀን ነው። ዛሬም ነፍሳችን ተርባለች፣ ዛሬም ነፍሳችን ጎስቁላለች፣ ዛሬም ነፍሳችን ተራቁታለች። ወደ አማኑኤል እንቅረብ። የእግዚአብሔር ልጆች የአማኑኤልን ሥጋ እንብላ፣ የአማኑኤልን ደም እንጠጣ፣ አማኑኤልን እንልበሰው፣ አማኑኤልን ወደሱ እንቅረብ። የእግዚአብሔር ልጆች ወደ እግዚአብሔር ስንቀርብ ሰላም እናገኛለን። ወደ እግዚአብሔር ስንቀርብ ጥቂቱ ብዙ ይሆንልናል። ወደ እግዚአብሔር ስንቀርብ ሕይወት መድኃኒት እናገኛለን። አማኑኤል አምላካችን ነው። አማኑኤል አምላኬ ይጽና ልብከ የመልክዓ ኢየሱስ ደራሲ አማኑኤል አምላኬ አማኑኤል አምላኬ ይጽና ልብከ አማኑኤል አምላኬ ሆይ ልብህ አይጽናብኝ አለ። አማኑኤል አምላካችን ልቦናው አይጨክንብን፣ ለሁላችንም ይራራልን። ያስተማረን የመከረን የገሰጸን ሰማዩን ምድሩን ባህሩን የብሱን ፈጥሮ የሚገዛ አምላካችን ስሙ ይክበር ይመስገን። ይህንን ዩቱብ ለሁሉ ሰው እንዲዳረስ አድርጎ በፍቅር ጠይቃችኋለሁ። አማኑኤል አምላካችን የተራቡትን ይመግብልን፣ የታረዙትን ያልብስልን፣ የተጠሙትን ያጠጣልን፣ የተሰደዱትን ለሀገራቸው ያብቃልን፣ የተፈናቀሉትን ወደ ሰፈራቸው ይመልስልን፣ የሚፈሰውን የክርስቲያኖችን ደም በቃ ይበልልን። ቅዱስ አማኑኤል በቸርነቱ በአባትነቱ በፍቅር ጠብቆ ለወሩ በሰላም ያድርሰን። እግዚአብሔር ከሁላችን ጋር ይሁን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ